ነው አግኝቶኝ ሄደው አንተ ነህ ቀጣዩ ፕሬዝዳንት ማለት ግብጽ ራሷ ፕሬዝዳንት ወሰነች ማለት ነው። እና ሶስቱ ፐርሰናል ነው እንዋደዳለን እንፋቀራለን ነው እያለ ያለው። ይሄ ነው እንግዲህ የትራምፕ መመላለስ በህዳሴ ግድቡ ላይ ዳግም መመላለስ ይሄ ነው። በእኛ በኩል ታዲያ ምንድነው ማድረግ ያለብን የሚል ነገር ትንሽ አስተያየቶች መስጠት እፈልጋለሁ። እንደ አንድ ኢትዮጵያዊ የህዳሴ ግድብ የተበላ ቁብ ሆኗል፣ አልቋል፣ አጀንዳው አልቋል። ግን ህዳሴ ግድብ ብቻ ነው ወይ የኛ ፕሮጀክት ነው ጥያቄ። ስለዚህ ነው የምንነጋገርበት። ሲምቦሊክ ስለሆነ የኢትዮጵያ ህዳሴ ግድብ ብዙዎቻችን ብዙ የአፍሪካ መሪዎች ከአፍሪካም አልፈው የሌሎች የጥቁር አፍሪካ ውጭ ያሉ ሀገሮችም መልስ የሰጡበት ነው። አይታችኋል ባለፈው የነበረው ውይይት ላይ ከቤልደርማን ፕሬዚዳንት ጋር ጠቅላይ ሚኒስትሯ። ስለዚህ ፋክቶቹን ብቻ እያስቀመጡ መሄድ ነው የሚጠቅመው ነው ይመስለኝ። ለምሳሌ ድርድሩን እንመልከት። አሁን ምን አለ ትራምፕ? ሌላ እንትን ላይ አይቼዋለሁ። በቀደመው ፕሬዝዳንትነቴ ዘመን ስምምነቱን አጠናቅቄው ነበር። ይሁን እንጂ የተጭበረበረ ምርጫ ተካሄደና ሌላ ሰው መጣ። እርሱ ደግሞ ስለ ጉዳዩ ብዙ የሚያውቀው ነገር የለም። በዚህ ምክንያት ምንም ሊፈታው አልቻለም። አሁን እኛ ወደ ጉዳዩ እንመልሳለን፣ ልንፈታው እንደምንችል እናያለን አለ። ይሄ ማለት እንግዲህ በ2020 እሱ ፕሬዝዳንት በሆነ ሰዓት የጀመረው ነገር ነው። ባርቤዶስ ቴንክ ዩ ስሙ ረስቼው ነበር አገሩ። አሁን 2020 ላይ የጀመርኩትን ፕሮጀክት ምርጫ ተጭበርብሮብኝ ሲሸነፍ ስምምነቱ ተስተጓጎለ ነው የሚለው። እንደወረደ ይሄን ነው የተናገረው። እሱ እውነት ነው ወይ? ስምምነት ነበረ ወይ የሚል እኛ በመረጃ በማስረጃ በየትኛው ምርከን ያለ አካል ይሄን እየተናገረ መቀጠል ነው ያለበት። ተስፋ አደርጋለሁ እንግዲህ ይሄን መንግስት እንጠላለን የሚሉ አካላትም ካሉ ኢትዮጵያን እንወዳለን ካሉ በተገላቢጦሹ ምንጠላው ይሄን መንግስት ነው እንጂ አገራችን እንወዳለን ያሉ ሰዎች እስቲ እናያቸዋለን አሁን እዚህ ላይ ምን እንደሚሉ። ይሄ ጉዳይ የመንግስት ወይም ጠቅላይ ሚኒስትሩ ጉዳይ አይደለም። ይሄ ጉዳይ ኢትዮጵያዊነት ነው፣ የኢትዮጵያ ጉዳይ ነው። ስለዚህ ኢትዮጵያ እንወዳለን፣ ምንጠላው አብይን ነው፣ ምንጠላው ብልጽግናን ነው የምትሉ ሰዎች እስቲ የምትናገሩትን እናያለን። ከዚህ አንፃር እናንተን ለመፎካከር ወይም እናንተን ለማሳጣት አይደለም፣ ህሊናችሁን ነው መመዘን የምፈልገው። ጉዳያችሁ ከሀገር ነው ወይስ ከመንግስት ነው የሚለውን ለማየት ማለት ነው። ኢንክሉዲንግ አቶ ገዱ አንዳርጋቸው። አቶ ገዱ በ2020 የነበረው የትራምፕ ድርድር ላይ ዋነኛ ደራዳሪ ወይም የተደራዳሪው አካል ሰብሳቢ ነበሩ የነበሩት አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበረ በዛ ሰዓት። አቶ ገዱ አሁን ከያዘው ፖለቲካ አቋም ሊያውረገርገው ይችላል፣ ግን እንደው ከመሰረታዊ እውነታ ግን ይርቃል ብዬ አላስብም። አውገርግሮትም ቢሆን መሰረታዊ እውነታው ላይ የአደባባይ እውነት ስለሆነ ምስክሮች ናቸው እነሱ።
አንጋዶትም ቢሆን ነው እያልኩ ያለሁት። ገዱ አንጋዶትም ቢሆን ወይ የራሱን ጉልበት ጨምሮበትም ጠቅላይ ሚኒስትሩ እንድንፈርም አስገድደውን ነበር ሁሉ ይበል ከፈለገ። ከዛ በኋላ እኛ ከጠቅላይ ሚኒስትሩ አይሆንም ብለን ሳንፈርም ወጣኑን ብሎ ይበል ከፈለገ፣ ክሬዲት ማሳጣት ከፈለገ። እውነታው ግን ምንድነው ነው? በ2020 የነበረው እውነት የኢትዮጵያ መንግስት እንደ መንግስት አልፈርምም ብሎ ነው ሄደው። እኛም ጫና ያሳድረናል። የኛ ስኬታማ ነው አይደለም አላቅም። አልፈርምም ብሎ ጥሎ ነው ሄደው። ይሄ ፋክት ቁጥር 1 ነው። ወንድሜ አልማዝ ሶሪ እህቴ፣ እኔ ባለኝ መረጃ ልንገርሽ። ካንሳሟን የኢትዮጵያ ኤክስፕሌን አድርጎለታል ለትራምፕ የሚለው ትራምፕ ለመስማት ፍቃደኛ አይደለም። እኔ ባለኝ መረጃ አይ ዶንት ቲንክ የኢትዮጵያ ያለው አምባሳደር ራሱ የአሜሪካ አምባሳደር እውነታውን እያወቀ አይናገርም። ወጥ ምናልባት በሚቀጥለው ቀን ይጭረዋል። አልማዜን እንድታቂ ስለፈለኩ ነው። ዝግበረኝነት ዘግቶ መጫወት የሚባል ነገር አለ። ዘግቶ ነው እየተጫወተ ያለው ትራምፕ በዚህ ጉዳይ። በኮሙኒኬሽን ዘግቶ መጫወት ወይም ዝግበረኝነት የሚባል አለ እንደምታውቁት። ምንም መስማት የማትፈልጉት ነገር ማለት ነው። አንድ ያቋም ከወሰዳችሁ በኋላ ይሄ ምንም የእንትን አይደለም፣ የፖለቲካ ስታንድ አይደለም ማለት ተመራምራችሁ ተከራክራችሁ ተወያይታችሁ ሳይሆን ወይም የሌላውን ሳይድ በእርግጠኝነት ነው የምነግራችሁ። አምባሳደሩ እውነቱን እያወቀ ኢትዮጵያ ያለው እውነቱ ይሄ ነው ብሎ አይልክለትም ለትራምፕ። ስለዚህ የፋክቶች አለማጣት ወይም ደግሞ የመረጃ አፒታይት የኢንፎርሜሽን አፒታይት የለውም በዚህ ጉዳይ ላይ። በፍጹም ፍላጎት የለውም። ስለዚህ ማድረግ የሚቻለው ምንድነው? በሌሎች ዙሪያ ያሉት ፋክቶችን ለሌሎች አካላት እየነገሩ አንተ ደግሞ መርህ ላይ ቆመህ መደራደር ባለብህ ነገር ላይ የተደራደርክ መቀጠል እንጂ አይ ቲንክ ትራምፕን አሳምናለሁ ማለት ዘበት ነው። አሁን እኔ ያለኝ መረጃ እሱ ነው። የተለየ መረጃ ያላችሁ ካለ ፕሊዝ፣ እኔ በቅርበት ማለት አልፈልግም፣ ግን ከምሰማቸው ነገሮች ተነስቼ ያለኝ መረጃ ትራምፕ መስማት አይፈልግም። ዝግበረኛ ሆኗል። በቃ ጆሮውን ዘግቷል። ይሄንን እንድታቁ ስለፈለኩ ነው። እኛ ግን በመረጃ ደረጃ ሌሎች አካላት ኮንፊውዝ እንዳይሆኑ ቢያንስ በሱ ዙሪያ ያሉ ሰዎች እንደው ይሄ ነገር እኮ እንዲሉ ስቴት ዲፓርትመንቱን ጨምሮ ሌሎቹን ጨምሮ ይሄ እኮ ነው እውነቱ የሚል ነገር መንሸራሸር አለበት። እሱን መሰራት፣ እሱ ዲፕሎማሲ መሰራት። ትራምፕን ለማሳመን የሚሰራ ስራ ግን አለ ብዬ አላምንም። ሌሎቹን በሱ ዙሪያ ያሉትን ሌሎቹን ለማሳመን ነው መሰራት ያለበት ከተሰራም። ስለዚህ እና አቶ ገዱን ጨምሮ ቅድም እንዳነሳሁት ለምሳሌ አሁን መጥቶ በእኔ ዘመን እኮ የስምምነቱ ጫፍ ላይ ደርሰን ስምምነቱ ሊደረግ ሲል በተጭበረበረ ምርጫ እነ ሂላሪ እነ አባረሩን፣ ስላባረሩን ተስተጓጎለ። ቴንኪዩ ቢካይንድ ቴንኪዩ። ሌሎቻችሁም በጣም ነው የማመሰግነው አዲስ ኮምፓስን ስለምታግዙ። Thank you. So, Nanim, thank you, Nanim. የቦይንግ ቢዝነስ ከግብፅ ጓደኛ ኦኬ፣ ጥሩ ሀሳብ ነው።
ሁለታችሁንም አመሰግናለሁ። ያ እንደዛ ነው። በቃ በሻ እንዳነሳኸው ነው። እንግሊዘኛውን ላለመጠቀም ብዬ ነው። በጉዳዩ ላይ ዝግ በረኛ ነው። በቃ አልሰማውም፣ አላየውም። እኛ ፋክቶቻችንን ለሌሎቹ እየተናገርን እንቀጥላለን ማለት ነው። ለምሳሌ የ2020 ድርድር ኢትዮጵያ እምቢ ብላ ነው ድርድሩ የፈረሰው። ኢትዮጵያ አልፈርምም ብላ ነው ድርድሩ የፈረሰው። እንደውም ግብፅ ተቀብላ እፈርማለሁ ስትል ኢትዮጵያ ግን ጥቅሜን አያስጠብቅም፣ ስጋቶቼ በአግባቡ አልታዩም፣ ባልታዩበት መልኩ አልፈርምም ብላ የሄደችው ኢትዮጵያ ናት። በወቅቱ ከምር እንገራችሁ እኔ ከመንግስት ጋር አንዳንድ በጣም ልዩነት ነበረን። በጣም በዚህ ጉዳይ ግን አስታውሳለሁ በጣም ጥሩ ነው ያለው። ጥሩ ነው። አሜሪካ ትልቅ ሀገር ናት። ዝም ብሎም ቡርንቡር ማለት አይቻልም። ነገር ግን በመሰረታዊ ነገሮች ላይ የኢትዮጵያ መንግስት አልፈርምም ብሎ ጥሎ ሲሄድ ታዲያ ከምንድን ነው የምታስበው? እና ይሄ ምን ቢፈርም ምን ይሆናል? በነገራችን ላይ በኋላ እመጣበታለሁ። ኦኬ ማጠቃለያ ላይ እመጣለሁ። ከዛ በኋላም ትራምፕ አሁን 3-4 ጊዜ ነው እንግዲህ የተናገረው። መስከረም 2025 ተናገረ፣ ጥቅምት 2025 በወሩ ተናገረ፣ ጥር 2026 ላይ ለአልሲሲ ደብዳቤ ጻፈ፣ ለግብፁ ፕሬዝዳንት ለአልሲሲ። በቃ ተከታታይ የሚያደርገው አልሰማውም አላየውም ብሎ ነው የሚንጽፈው። ዋና አጀንዳዬ ነው ግድቡ ይላል። ግድቡ ለግብፅ ላይ ትልቅ ችግር ፈጥሯል ይላል። የውሃ ፍሰቱ ላይ ተጽዕኖ አሳድሯል ይላል። ግብፅ በአብዛኛው ግድቡ በአሜሪካ ገንዘብ የተሰራ ነው ይላል። ይሄን ነው ሲል የከረመው እንግዲህ 3-4 ጊዜ ማለት ነው። ለዚህ ነው ተመላለሰበት ያልኳቸው። ህዳሴ ግድብ ላይ ተመላለሰ የምላችሁ እሱ ነው። የናይል ውሃ በተመለከተ ያለው ውዝግብ ወደ ጦርነት እንዳይመራ የግብፅና ኢትዮጵያን አደራድራለሁ ይላል። በፍጹም ግን ወደ ጦርነት መግባት አለባቸው ይላል። ይሄ ሁሉ ደብዳቤ በጻፈውም ደብዳቤ ማለት ነው። ስለዚህ በየጊዜው እየተናገረ የሚናገራቸው ነገር ደግሞ አንድ አይነቶች ናቸው። ለማወቅም ፍላጎት የለውም ብያቸዋለሁ እንጂ በእያንዳንዱ ነገር እየወጣ ስትናገር፣ ለምሳሌ የኢትዮጵያ ታላቅ ህዳሴ ግድብ የተገነባው በኢትዮጵያውያን መዋጮ ነው። ይህን ጠቅላይ ሚኒስትሩ ተናግረዋል። በኢትዮጵያውያን መዋጮ ነው። አሁን በኢትዮጵያ መዋጮ ነው ብትለው ምን አይሰማህ? እኛ አይደለንም ያልነው። ቅድም ያላችሁት ጠቅላይ ሚኒስትሯም ያነሳችው ኢትዮጵያውያን በዛ ደረጃ መተው ነው ይሄንን ግድብ የገነቡት አፍሪካን ብላ ማለት ነው። እሱ ጆሮ የለውም። ይሄ በቃ ጆሮ አይሰማም ይሄንን። እና ጆሮ በሌለበት በደንብ እንትን ማለት አንችልም። አንደኛው ነገር እሱ ነው። የምናጠፋው ገንዘብም ይሁን የምናጠፋው ኢነርጂ ሎቢም ከሆነ እኔ ትራምፕን የሚያሳምን ሎቢ ይሄ ፍትሐዊነት ይምጣ ምናምን ይምጣ እያለ የሚያሳምን ወጪ ብዙ ጥቅም አለው ብዬ አላምንም። በሱ ዙሪያ ከሱ ውጭ ያሉትም
ሳያውቁ ቀርተው አይደለም። አንዴ እኮ አማካሪው መጥቶ ኢትዮጵያ ታስታውሱ ከሆነ ሪፖርተር መሰለኝ ቃለ መጠየቅ ያደረገው ስላልያዝኩት ነው። አይ ቲንክ በተለወጠ ሁኔታ ውስጥ መነጋገር አለብን ያለው የእሱ አማካሪ ነው። በተለወጠ ሁኔታ ውስጥ ነገሮች ተለውጠዋል። ያንን የተለወጠ ሁኔታ እንደ ነባራዊ እውነት ወስደን ከሱ አንድ ስቴፕ ኒድ ነው ያለው። እኔ እርግጠኛ አይደለሁም የእሱ አማካሪ ለፕሬዚዳንት ትራምፕ ሄዶ ሁኔታዎች ተለውጠዋል፣ በተለወጠ ሁኔታ እናናግራቸው ብሎታል። እርግጠኛ አይደለሁም በሱ ኦልሬዲ የተዘጋ ጆሮ ስላለ ማለት ነው። ስለዚህ እኔ የኢትዮጵያ የዲፕሎማሲ ድክመት አይታየኝም። ከልቤ ነው የምናገረው። ድክመት ሲሆን ድክመት ነው እላለሁ። እዚህ ላይ ግን ትራምፕ ላይ የምናጠፋው ኢነርጂ ብዙ አስፈላጊ ነው ብያለሁ። በዙሪያ ባሉ ሰዎች ላይ ማጥፋት ነው የሚያስፈልገው። እሱ በወጥቶ በተናገረ ቁጥር አንተም ወጥተህ የምትናገር ከሆነ ፕሮጀክቱን አስቀጠልክለት ማለት ነው። ወይም ከሱ በተቃራኒ ያሉትም እንደ ግብጽ ያሉ ሰዎች ፕሮጀክቱን ተጠቀሙበት ማለት ነው። አንደኛው አስተያየት ይሄ ነው፣ በተደጋጋሚ ስላየው። ስለዚህ የትራምፕን ግለሰባዊ ባህሪና የአመራር ዘይቤ የተረዳ ነገር ያስፈልጋል ማለት ነው። ሲቹዌሽናል በመረጃ በማስረጃ ተደግፎ ለሌሎቹ መንገር ነው። ግድቡ የተሰራው ማን ነው? በኢትዮጵያውያን። ይሄው ከፍተኛ ጉዳት አደረሰ አለ አይደለ? የምን ጉዳት? የቱ ጋ ነው ጉዳት? ምኑን የታየው ጉዳት? ውሃ ቀነሰ ወይ? በስንት ቀነሰ ውሃ? እንግዲህ አንዱ ጉዳት የውሃ ፍሰት ነው አይደል የተባለው። እውነት ግብጽ የውሃ ፍሰቷ ቀንሶባት ቆማ ትሄድ ነበር? የተባለውን የውሃ ፍሰት ብታጣ ግብጽ የሚገባትን ብታጣ አሁን እንደዚህ ነበር የምትንቀሳቀሰው? የሚገባትን ስላላጣች ነው። በውሃ መጠን ኦፍ ኮርስ ከውሃው ጋር ተያይዞ የሚሄደው አፈር ቀርቶባት ሊሆን ይችላል። እሱ መብቷም ሀብቷም ስላልሆነ ከውሃው ጋር የሚሄደው ወርቅ ቀርቶባት ሊሆን ይችላል። ወርቁም ሀብቷ ስላልሆነ በመጠን ደረጃ ግን ሲታይ ግብጽ ያጣችው የውሃ መጠን አለ ወይ? የቀነሰ የውሃ መጠን አለ ወይ ከሚገባት? እና ደግሞ አታ ግብጽ ትቀመጥ ነበረው የአፏን ዘግታ? አልዘጋችም። በሌላ መንገድ እየቀጠለች ነው። ግን እንደው በተግባር በተጨባጭ የውሃው ብዛት ቮሊዩሙ ቀንሶባት ቢሆን ኖሮ በእውነት እንደዚህ ነበር የምትሆነው ግብጽ? ስለዚህ ፋክቱ ውሸት ነው። ዳሜጅ ደረሰ ምናምን ደረሰ የሚባለው የቱ ዳሜጅ ነው? የውሃ መጠን ቀነሰ የተባለው የቱ ጋር ነው ውሃ መጠን የቀነሰው የሚል መረጃዎቹን መስጠት ማቀበል ያስፈልጋል። ስለዚህ አንደኛ የድርድሩን ኢትዮጵያ ነው ሪጀክት ያደረገችው እንጂ ግብጽ አይደለችም። በትራምፕ ዘመንም ቢሆን ሉዓላዊነቴን ይጋፋል፣ ጥቅሜን ይጋፋል ብላ ሪጀክት ያደረገችው ኢትዮጵያ ናት። ቆማ የሄደችው ኢትዮጵያ ናት። መንግስት ቢሆንም መንግስት የወከለው ኢትዮጵያ ነው በዛ ሰዓት። አሁን ሁለተኛ አሁን እንዳነሳሁት በፋክት ደረጃ ውሸት ነው። እስቲ አቅርብ፣ ዳታ እስቲ ያቅርብና አሁን ዝም ብሎ በቃ ትሪመንደስ ምናምን እያለ ከሚል ምን ያህል ይዘት ቀነሰ? ለትራንስቲ ስጡት በቁጥር። ናይል ባዶ የሆነ ነው። ናይል is getting impetier በርካታ ችግር ፈጥሯል ምናምን ይላል። እስቲ በቁጥርና በቁጥር ያወራል አይደል? በቁጥር እስቲ የናይል መጠን ከቀነሰ ይሄን ያህል ብሎ የትራምፕ ሰዎች ያቅርቡ። ስለዚህ የኛ አፕሮች ኢሞሽናል የሆነ ሳይሆን የትራምፕን የሊደርሺፕ ስታይል የተረዳ
በፋክት ላይ በመረጃና ማስረጃ ላይ የተመሰረተ ሊሆን ይገባል ማለት ነው። ሶስተኛው ሁልጊዜም ለድርድር ኢትዮጵያ ክፍት መሆኗን ማሳየት ተገቢ። ደሞም የኢትዮጵያ መንግስት እያለ ያለውም እሱ ነው። አልደራደርም ከዛ በኋላ ያለችው ግብጽ ናት። ድርድር አብቅቷል ምናምን እያለች ያለችው በተደጋጋሚ ግብጽ ናት እንጂ የኢትዮጵያ መንግስት አይደለም። አልደራደርም አላለችም የኢትዮጵያ መንግስት። መቼም ቢሆን አልደራደርም አላለ። ሶስተኛው ነጥብ እሱ ነው። በማጠቃለያ ግን አንድ ማነሳው ጥያቄ አለ። እሱን ጥያቄ ደጋግሜ ማንሳት ፈልጋለሁ። ምናልባት ቆይ ከጥያቄ በፊት ግን አንዳንድ ሰዎች እንዳለ ይጻፍከው አለ። ጥሩ ነው። አይ ቲንክ እኔም ጋራለሁ። ኤርሚያስ ግብጽ ቢሾፍቱ አየር ማረፊያን ለማስቆም ሞክራ ነበረ። አሁንም ጥረቷን ቀጥላለች። አሜሪካ የቢሾፍቱ አየር ማረፊያ ፕሮጀክት ዋና ደጋፊ ናት። ቦይንግ እና አየር መንገዳችንን አብረው እየሰሩ ነው። ይህንን ትራምፕ ማስቆም አይችልም። ከቢሾፍቱ ፕሮጀክት አሜሪካ ዋናዋ ተጠቃሚ ስለሆነ ይችላል። አይ ቲንክ ይሄ ጥሩ ነጥብ ነው። ያው እንዳልኩ ነው ትራምፕ እንትን ስለሆነ ትራንዛክሽናል ስለሆነ ቤኔፊቶቹ ማሳየት ጠቃሚ ነው እና በዚህ በኢትዮጵያ አየር መንገድ የቢሾፍቱ ፕሮጀክት ላይ አሜሪካ አሰፍስፋ ነው የተሰጠው። እንደውም ደንግጣ ቻይናዎች ይወስዱብኛል፣ ሩሲያዎች ይወስዱብኛል ወይስ ኤሜሬት ትወስድብኛለች ብለው ተደናግጠው ነው ወደ ፕሮጀክቱ የመጡት። ስለዚህ የመደራደር አቅምህን የሚጨምር ነገር ማድረግ ኢትዮጵያ ትልቅ ጉልበት አላት። ኢትዮጵያ ባይዘው ፖቴንሻል አላት። በጣም ፖቴንሻል አላት። የመደራደሪያ ብዙ ፖቴንሻል አላት። ህዝብ ብዛቷ ፖቴንሻል ነው። ጂኦግራፊ አቀማመጧ ፖቴንሻል ነው። ሪሶርሶቿ ፖቴንሻል ናቸው። የአፍሪካ መቀመጫ መሆኗ ፖቴንሻሏ ነው። ታሪኳ ፖቴንሻሏ ነው። ስለዚህ ኢትዮጵያ ትልቅ ሀገር ናት። ኢትስ ቢግ። አንዳንድ የሚያሳዝኑኝ ሰዎች አሉ። አሁን ኢትዮጵያን ወስደው ከኤርትራ፣ ከጅቡቲ፣ ከሶማሊያ ምናምን ሊያወዳድሩ እኔ እብደት ነው ብዬ ማስብ በጣም በቃ ማበድ ነው እሱ። ኢትዮጵያ በጣም ትልቅ ሀገር ናት። ያ የትልቅ ሀገር ፖቴንሻል ተጎትተው መምጣታቸው አይቀርም። እንደ አየር መንገዱ ማለት ነው። እንደ ቢሾፍቱ አየር መንገድ ሌሎቹም ላይ ተጎትተው ይመጣሉ። ስለዚህ መደራደሪያ አቅምህንም ይዘህ መምጣት ኢምፖርታንት ነው። ህዝብ ብዛት ፖቴንሻል ነው። ጄሉ ማርኬት አለ እኮ ማለት ነው። አንዱ እንዴ እንትኑና ዝም ብላ ሂድና ጠይቅ። ፖፑሌሽንማ ማተር ያደርጋል፣ ግን ፕሮዳክቲቭ መሆን አለበት። ደግሞም ፕሮዳክቲቭ ላይ መስራት አለበት። ጄሉ ደግሞ ይሆናል ፕሮዳክቲቭ ከሰራህ እንጂ እንደ ህዝብ ብዛትማ ትልቅ ፖቴንሻል አለ። ቴሌኮሙኒኬሽን እኮ እየሮጠ ሲመጣ የህዝብ ብዛት ስንት ነው ብሎ እኮ ነው የሚያየው። ጅቡቲ ላይ ኢንቨስት ማድረግ የሚፈልገው ቴሌ ኢትዮጵያ ላይ ከሚያደርገው አንድ ነው የሚሆነው። ማተር ያደርጋል ፖፑሌሽን። እንደዛኛው ኢኮኖሚስት እንዳትሆን ብዬ ነው ህዝብ ብዛት ግደል እንደሚለው። እና እጅግር ይዞ ነው የሚወለደው፣ አይምሮ ይዞ ይወለዳል የሰው ልጅ። ስለዚህ ፖፑሌሽን በጣም ማተር ያደርጋል። ግን ያ ህዝብ ብዛት ወደ ፕሮዳክቲቪቲ መቀየር አለበት። ስለዚህ ማሰልጠን ከብዙ ደግሞ በጥራት እኮ ታመጣለህ። ከጥራት ብዙ ሰው ሲኖርህ አሁን የኤርትራ ፖቴንሻልን ያትና የኢትዮጵያ የአዲስ አበባ እኮ 8 ሚሊዮን ምናምን እየገባ ነው። እንግዲህ አዲስ አበባ ውስጥ የሚገባው 8 ሚሊዮን ነው። ሬዛይድ የሚኖረው ወደ 6-5 ሚሊዮን ነው እየተባለ ነው።
አዲስ አበባ ብቻዋን እኮ 2 እጥፍ ናት ከኤርትራ ወይም 3 እጥፍ ልትሆን ነው። አዲስ አበባ ብቻዋን ምን ያህል ፖቴንሻል እንደሆነ አስበው። ባንኮች ቢገቡ እሱን ነው የሚያዩት። ቴሌ ቢገባ እሱን ነው የሚያዩ። ሌሎች ኢንፍራስትራክቸሮች ሲገቡ እሱን ነው የሚያዩት። ሰው ማተር ያደርጋል ፖፑሌሽን። ሶ በህዝብ ብዛት፣ በጥሬ ሀብት፣ በናቹራል ሪሶርስ፣ በኢንቫይሮንመንት፣ እነዚህ ሁሉ ፖቴንሻሎቻችን ናቸው። ሶ እሱን መሸጥ ያስፈልጋል። እንደ ቢሾፍቱ አየር መንገድ ሁሉ ማለት ነው። ስለዚህ ኮስት ቤኔፊት አናሊሲሳቸውን ይሰራሉ አሜሪካኖቹም። በተለይ እንደ ትራምፕ ያለ ሰው በደንብ ነው የሚያሰላው። የገንዘብ ሰው ነው፣ አይምሮውም ገንዘብ ነው። ትራንዛክሽናል ነው ሲባልም እኮ ከገንዘብም ከምን ጋር የተያያዘ ነው። እንደዚህ የሆነ ኮምፕሊኬትድ የሆነ ነገር የሚወድ ሰው አይደለም። ስለዚህ ያንንም አድቫንቴጅ ኮምፓራቲቭ አድቫንቴጅ መጠቀም ያስፈልጋል የሚለው ላይ ተስማምቼ፣ ግን በማጠቃላይ 1-2 ጥያቄ እንደው ለኢትዮጵያውያን ሁሌም ማነሳው ጥያቄ ነው፣ ጠይቄ ነው የሚሄደው። 2 ጥያቄ የተያያዙ የተሳሰሩ 2 ጥያቄዎች አሉኝ ሁሌም ይህ አጀንዳ ሲነሳ። እነዛም 2 ጥያቄዎች ልጠይቅና ወደሚቀጥለው ልሂድ። ጥያቄ 1 አሁን ያለው የኢትዮጵያ መንግስት ከአሜሪካም ሆነ ከግብፅ እንዲሁም ከግብፅ ከምታሾራቸው ተቋማት ለምሳሌ አረብ ሊግ በደረሰበት ጫና ተንበርክኮ ፍቃዳችሁን እፈጽማለሁ እሺ ቢል የውጭ ጫና ይቀንስለታል ወይስ ይጨምርበታል? አንደኛው ጥያቄ እሱ። ለሁላችሁም ኢትዮጵያውያን ነው የምጠይቀው እኔ። የትኛውም ጎራ ተሰለፉ፣ ለዚህ ጥያቄ መልስ እየሰጣችሁ ይሉ። ከፈለጋችሁ የመንግስት ገልብጡት፣ ብቻ ኢትዮጵያ የምትባል ሀገርን አትጥሉ። ለማትጠሉ ሰዎች ስለ ኢትዮጵያ ፖዚቲቭ አቲቲዩድ ያላችሁ የትኛውም ስፍራ ላይ ይሄን መንግስት ማትወዱ መገርሰስ አለበት ብላችሁ ጫካም የገባችሁ የዲያስፖራ ጫካም የገባችሁ የትም የገባችሁ ይህን ጥያቄ መጠየቅ ነው ፈልገው። አንደኛ ኦኬ ጫና ደረሰብኝ፣ ትራምፕ በዚህ በኩል ይጮህብኛል፣ ግብፅ በዚህ በኩል ትጮህብኛለች፣ አረብ ሊግ በዛ በኩል የህልውና ጉዳይ ነው ይለኛል፣ ወዘተ ወዘተ። ሶ ኦኬ ግብፅ ነይ ምንድን ነው የምትፈልጊው? ማስተዳደር አስተዳድሪው። ምንድን ነው የምትፈልጊው? የውሃውን ቁጥጥር ቁጭ ብዬ ማስጠቀ ሌላ እኮ አይደለም ላስተዳድር እኮ ነው ያለችው። ወደ ውስጥ ገቡ እኮ ላስተዳድር ነው ያለችው። ላፍርስ እኮ አላለችም። የማስተዳደር ኃላፊነት ሼር ላርግ እኮ ነው እያለች ያለችው። እኛ ደግሞ ይሄ የሉዓላዊነት ጉዳይ ነው፣ የትኛው ሀገር ነው የፈቀደው እንደሱ? ሰው በሉዓላዊነት ንብረቱ ላይ እናስተዳደር የሚባል የጋራ ነገር አለ ወይ? አይቻልም። ይሄ ሉዓላዊነት ጉዳይ ነው የኢትዮጵያ መንግስት ያለው እኮ እንጂ ሌላ እኮ አላለችም። አብረን እናስተዳደር፣ አብረን እንወስን፣ አብረን በጋራ እንወስን እኮ ነው። ተናጠላዊ ውሳኔ ይቅር፣ አብረን እንወስን። ኢትዮጵያ ብቻዋን አትወስን። ኦኬ የትራምፕ ጫና፣ የአሜሪካ ጫና፣ የአውሮፓ ጫና፣ የግብፅ ጫና፣ የአረብ ሊግ ጫና ምናምን መጣ፣ ተከምሮ መጣ። መቆጣጠር ማንችለው ተጽዕኖ መጣ። አሁን ያለው መንግስት እሺ ብሎ ተንበረከከ። የሚጎዳ ይመስላችኋል? እንደ መንግስት ለመቀጠል እንደ ስልጣን ለመቆጠር በቃ ተንበረከከ። አልቻልኩም፣ ጫናውን በግራ በቀኝ በዛብኝ ብሎ ማለት ነው። እና በዛ ምክንያት ተስማምቶ ከግብፅ ጋር ሆነ። ዱ ዩ ቲንክ ከዛ በኋላ የኤክስተርናል ፕሬሸር ይኖርበታል? አልፎ ሄዶም ግብፅዬ ነይ አልሲስና እንደ ይሄ የወላሂ ኮንሴፕት ይምጣና ማለት ነው።
እኔ እኮ አልጎዳችሁም ይኸው ይው እየተጎዱም ነው እያል አምንም ባይዘው አሁን ቢሆን ነገር ግን እናንተ ኑና የፈለጋችሁትን ይሄ ጋራ ማስተዳደር በጋራ መወሰን እንወስን። ከዛሬ ጀምሮ ግን የኢትዮጵያ ታጣቂዎችን ማገዝ አቁሙ። ይሄ ኢትዮጵያን ቢሉ በተወሰነ መልኩ እንደሚያፈገፍግ አታውቁ? በተወሰነ መልኩ ቢያንስ በሚታይ መልኩ ግብጽ ያቆማል። በሚታይ መልኩ አረግም ቢያንስ አንዱ ሁሌ መጠየቅ የምፈልገው ይሄ አጀንዳ ሲነሳ ይሄን ጥያቄ ነው መጠየቅ የምፈልገው። ኦፍ ኮርስ ግብጽ ለተወሰነ ጊዜ ተተነፍስና ዲማንዷ ስለማያልቅ አንሊሚትድ ዲማንድ ነው ያላት ባይዘው በአባይ ግድብ በአባይ ወንዝ ላይ የሚጠረቃ አቋም የላት አውቃለሁ። እሱ ቱ ሳም ኤክስቴንት ግን አሁን ባለችው ማለት ወደ ድርድር በመጣው ልክ ትራምፕ ባመጣው ልክ የኢትዮጵያ መንግስት ቢስማማ እና ይሄ የውስጥ ታጣቂ የውጭ ታጣቂ ምናምን አትርጂ ቢል ቢያንስ ለሆነ ጊዜ ሪዘርቭድ ይሆናል። ይሄ እውነት አይደለም? አንደኛው ይሄ ነው። አንደኛው ጥያቄ። ሁለት ጥያቄ የተሳሰረ ነው ያልኳችሁ። ይሄን አብላሉት። ይሄ ጥያቄ አጀንዳ ሲመጣ ይሄን አብላሉት። ኤክስተርናል ፕሬሸሩ ይቀንሳል አይቀንስም ነው ያልኩት። ይጠፋል አላልኩም። ባይዘው የውጭው ጫና በዚህ መንግስት ላይ ይቀንስበታል ወይስ አይቀንስበትም ነው ያልኩት። ቢስማማ ወደ ስምምነት እንደተባለው የግብጽ ኢንተረስት ይሁን የትራምፕ ኢንተረስት ዋቴቨር ቢያሟላ ማለት። ሁለተኛው ጥያቄ የተሳሰረው እንጠይቀው በአሁኑ ሰዓት ግብጽ የምታስተባብራቸው ፋይናንስ የምታደርጋቸው የጦር መሳሪያ ድጋፍ የምታደርግላቸው ጽምዶ ወይም ደግሞ ጥምረት የፈጠረችባቸው አክሲስ ኦፍ ኢቪል የፈጠረችባቸውና ጽምዶ የፈጠረችባቸው ኃይሎች ለምሳሌ የግብጽ መንግስትን ጨምሮ የኤርትራ መንግስት፣ የአልቡርሃን መንግስት፣ ህወሓት፣ አፋብን፣ ሸኔ አሁን የጽምዶ ወሬ ውስጥ ያሉ ማለት ነው። የግብጽ የጽምዶ በሬ ማለት ነው። በሬዎች ናቸው እነዚህ፣ የተጣመዱ ናቸው። አልቡርሃን አለ፣ ኢሳያስ አለ፣ አፋብን አለ፣ ኦነግ ሸኔ አለ፣ ህወሓት አለ። ይሄ ጽምዶ ግብጽ የምታጣምደው ጽምዶ በለስ ቀናው አይቅ ነው ግን ቀናው እንበል እንደተባለው ይሄ መንግስት በግብጽ ድጋፍ አስወገደ። 3 ወርም ይቀረዋል ይበሉ፣ በ6 ወርም ብቻ በ3 ወር እያሉ ነው አሁን ቲፒኤልኤፎች በቃል አቀባያቸው በኩል በ3 ወር ውስጥ መንግስት እንጥላለን ብለዋል። ጣሉት። ቲፒኤልኤፎች በ3 ወር ጣሉት እና አንዳርጋቸው በ6 ወር ጣሉት። ኦኬ ጣሉት። በቃ ይሄ መንግስት ወደቀ። ስልጣኑን ተቆጣጠሩ። ለግብጽ የሚሰጡት ብድራት ምንድነው? ምንድነው ለግብጽ ሊሰጧት የተዘጋጁት? መቼም ለጽድቅ አይደለም። ግብጽ ያደረጃቻቸው ጽምዶ ያስፈጠረቻቸው ለጽድቅ አይደለም፣ ለበረከት አይደለም፣ ለመንግስተ ሰማያት አይደለም፣ ለሰባይነት አይደለም። ምን ወሮታ ነው የሚከፍሏት? ወንበሩ ላይ ከመጡ በኋላ ኢትዮጵያ የምትባል ሀገር እንደው ኤግዚስት አደረገች ብለን ብናስብ እንኳን ለግብጽ የሚከፍሉት ወሮታ ወይም ምላሽ ምንድን ነው? ይህን ነው ሁለተኛ ጥያቄ የምጠይቀው። እነሱ ሀገር ኖሮ ተስማምተው ሀገር